የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ ውድ ቤተሰቦቻችን። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን በአውሮፓ ትልቅ ክለቦች ዙሪያ እንደ ሁልጊዜው አሰናድተን ይዘንላችሁ መተናል። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደዚሁም ደግሞ በሀሳብ መስጫ ሳጥናችን ላይ በወቅታዊ ጉዳዮች ዙሪያ ሀሳብ አስተያየታችሁን እያጋራችሁን እንደ ሁልጊዜው አብራችሁን ቆዩ እንላለን ውድ ቤተሰቦቻችን። በመረጃ ሰዓታችን አስቀድመን የተወሰኑ መረጃዎችን ለእናንተ ውድ አድማጮቻችን በአፍሪካ ዙሪያ እናነሳለን። በአውሮፓ የመረጃ ሰዓታችን ወቅታዊ መረጃዎችን በተለይም ከዝውውር ጋር እያይዘን ሪያል ማድሪድ ቤት ወቅታዊ ጉዳዮችን በስፋት እናነሳለን። ተጫዋቹም እኔ ግን ደህና ነኝ እያለ ነው። በባርሴሎና የመረጃ ሰዓታችን ከዝውውር ጋር በተያዘና አንድ ታሪክን መለስ ብለን ለማንሳት እንወዳለን። የላሊጋው ፕሬዚዳንትም አንድ በጣም አስገራሚ ንግግር ተናግረዋል። ለየት ያለ ጥንቅር ይዘናል። በጣሊያንና በአውሮፓ ትልቅ ክለቦች በጀርመን ጨምሮ በርካታ መረጆችን ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የቀድሞ የሲቲውን ሰው ለየት ያለ መረጃና በባርሴሎና የሚፈለገው ተጫዋች ላይ ወቅታዊ መረጃዎችን እናነሳለን። ከሲቲ ጋር በቼልሲ በኩል የቡድን ዜና፣ የዝውውር ጉዳይ፣ ወቅታዊ የሚነሱ ከአሰልጣኝነት ጋር በተያያዘ የሚነሱ ጉዳዮችን ለእናንተ ውድ አድማጮቻችን እንደዚሁ እናካፍላችኋለን። በወቅታዊ ጉዳይ ሰፊ መረጃ ይዘናል። ከሊቨርፑል ጋር በተያያዘ አንድ መረጃን በተከታታይ እያጠራን እያመጣ እንገኛለን። አሁንም አንድ የወጣ ተጨማሪ መረጃ አለ። መረጃው ለሊቨርፑል ጠቃሚ የሚባል ስለሆነም በዚህ የመረጃ ሰዓታችን ለሊቨርፑል አካተን ይዘን መተናል። የቀድሞ የሊቨርፑል ሁለት ሰዎችን እናነሳለን። አንድ ተጫዋች፣ አንድ አሰልጣኝን በተመለከተ ልዩ ጥንቅር ይዘናል። የሊቨርፑልም ደጋፊዎች በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ ብለናል። በአርሰናል የመረጃ ሰዓታችን የቡድኑ ወሳኝ ተጫዋች መልእክት አስተላልፏል፣ እንነግራችኋለን። ከዛ ውጪ የአርሰናል ቀጣይ ጣፈንታዎችን የሚወስኑ ጉዳዮችን በተመለከተ የቡድኑን ተጫዋች ዊሊያም ሳሊባ፣ ክርስቲያን ሞስኬራ እና አርሰናል ቤት የሚጠበቀውን አንድ አስገዳጅ ሁኔታ የተመለከተ እንደዚሁም በቡድን ዜና ተጨማሪ መረጃዎችን ይዘናል። በማንቸስተር ዩናይትድ በኩል ወቅታዊ መነጋገሪያ ጉዳይ ከሆኑት ውስጥ የአሰልጣኝ ሹመትና በሰር ጂም ራትክሊፍ የተያዘ አንድ ቢዝነስን በተመለከተ ከዩናይትድ ጋር እያይዘን እናነሰዋለን። ዩናይትድ ቤት ከፍተኛ ተከፋይ ይሆን ዘንድ የሚጠበቀውና ከክለቡ በቀጣይነት ይለቃሉ ስለተባሉ ተጨማሪ ተጫዋቾች እንደዚሁም አንድ ተጫዋችም ስለ ራሱ ሁኔታ ያጋራውን የተለየ መልእክት እንነግራቸዋለን። በቆይታችን በርካታ መረጆችን ይዘናል። ከዚህ ካስተዋወቅናቸው መረጆች በተጨማሪ እስከ ፕሮግራማችን ፍጻሜ ከቆያችሁ የምትከታተሉት ይሆናል። ለአጋርነታችሁ ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን ሀሳብ አስተያየታችሁን ስላጋራችሁንም ወደ ቤተሰቦቻችን አመስጋኞች ነን። ስፖርታዊ ጥንቅሮቻችን ተጀመሩ። ሳዲዮ ማኔን እናስቀድም። በአፍሪካ ዋንጫ ያው የስፖርት ገላጋይ ፍርድ ቤት የሴኔጋልን ዋንጫ የመነጠቅ ሂደት ለጊዜው አግጇለሁ ብሏል። ለወራቶች ይቆያል ተብሏል እግዱ። ስለዚህ የካፍ ውሳኔ እግድ ላይ ነው ያለው። ከዚህ ጋር በተያያዘ ያው የሴኔጋል ብሔራዊ ቡድን ከዋንጫው ጋር በተያያዘ የሚያጋሯቸው መልእክቶች አሁንም እንደቀጠሉ ነው። ያው ለመከላከያ ዋንጫውን አስረክቦት እንዳለ ይታወቃል። ሳዲዮ ማኔ አፍሪካ ዋንጫ ኮከብነት ሽልማቱንም እንደማይመልስ ለካፍ በይፋ አሳውቋል። ጉዳዩ አሁን ጥሩ ሁኔታ ላይ አይመስልም። እንግዲህ ዓለም አቀፉ ስፖርት ገላጋይ ፍርድ ቤት ጉዳዩን አግጇለሁ ማለቱ ይታወቃል። ሌላኛው አፍሪካዊ ጉዳይ የሲቲው አንቶኒዮ ሴሜኔ የጋና ብሔራዊ ቡድንን ተቀላቅሏል ለቀጣይ ጨዋታዎች። ታዲያ ወደ ጋና ብሔራዊ ቡድን ሲቀላቀል የካራቦ ካፑን ድሉን በማስመልከት ደማቅ አቀባበል አድርገውለታል። አፍሪካውያንም ተጫዋቾች እንዲሁም አውሮፓን ተጫዋቾች ለሀገራቸው ጥሪ የደረሳቸውም ከብሔራዊ ቡድኖች ጋር መቀላቀልና ልምምድ ማድረግ መጀመራቸው ይታወቃል። አሽራፍ ሀኪሚ ወደ ሪያል ማድሪድ ሊመለስ ይችላል የሚሉ መረጃዎች ከሰሞኑ በስፋት እየተናፈሱ ይገኛሉ። በሪያል ማድሪድ ተጫውቶ ነበረ ወደ ጣሊያን ከማምራቱ በፊት ማለት ነው። እናም ተጫዋቹ በሪያል ማድሪድ መለማዮች አይን ስር ነው እየተባለ ይገኛል። እናም ጥያቄ ቢቀርብለት ለመቀበልም ዝግጁ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሪያል ማድሪድ እስካሁን ያደረገው እንቅስቃሴ የለም፣ ግን ያው የሚጠበቅ ሂደት አለ። እንደሚታወቀው ክረምት ላይ ሪያል ማድሪድ ትልልቅ ዝውውሮችን ይፈጽማል የሚለውም የሚጠበቅ ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ አሽራፍ ሀኪሚ
ስሙ በስፋት መያያዝ ጀምሯል። ቦታ ላይ ዳኒ ካርቫሃል በአመቱ መጨረሻ ክለቡን እንደሚለቅ ይታወቃል። ትሬንት አሌክሳንደር-አርኖልድ የወጥነት ጥያቄ በስፋት እየተነሳበት ነው። ከእንግሊዝ ብሔራዊ ቡድን ውጭ ነውና አሽራፍ ሀኪሚ በቡድኑ መልማዮች እየታየ ነው የሚል መረጃ በስፋት እየተሰራጨ ነው። ሌላኛው ከቪኒሺየስ ጁኒየር ጋር በተያያዘ ኮንትራቱን እንዲያራዝ የሚደረገው ጥረት የመጨረሻው ምዕራፍ ላይ ደርሷል። የቀረውም ነገር የተጫዋቹ ይሁንታ ብቻ ነው። ሪያል ማድሪዶች አጥብቀው እየሰሩበት ነው። አዲስ ነገር ካለ ለሪያል ማድሪድ ደጋፊዎች እየተከታተልን ይህንን ጉዳይ እናደርሳቸዋለን። አልቫሮ አረቤሎአ የቡድኑ አቅም አንድነታችን ነው ብለዋል እና እንደ ቤተሰብ ነው እየተንቀሳቀስን ያለ ነው። ወቅታዊ ጥንካሬያችንም ያ ነው ብለዋል። በተለይም በአውሮፓ ሻምፒዮንስ ሊግ ያስመዘገቡት ድል ቀላል የሚባል አይደለም። እሳቸውንም በትልቁ ለቀጣይነት ለሪያል ማድሪድ ሹመት ምን ያንሳቸዋል እንዲያስብል ያደረገ በጣም አስገራሚ ጊዜ ነበረ ያሳለፉት በአውሮፓ ሻምፒዮንስ ሊግ። አሁን ትልቁ ችግር በላሊጋ ነው። በ4 ነጥብ ልዩነት በባርሴሎና ተበልጠው ነው የሚገኙት። እንደ ቤተሰብ እየተፋለመን እንገኛለን ብለዋል እሳቸው። ሌላኛው የቡድኑ ተጫዋች ኬሊያን ምባፔ የሚናፈሰው መረጃ ሐሰት ነው ብለዋል። በተለይም ተጫዋቹ ረጅም ጊዜ ጉዳት አለበት፣ ለጨዋታ ብቁ ዝግጁ አይደለም የሚባለው ሐሰት ነው። እኔ 100% ዝግጁ ነኝ እናም ለጨዋታ ዝግጁ ነኝ ብሏል። ከሀገሩም ጋር እንግዲህ ጨዋታ ለማድረግ ዝግጁ መሆኑን አረጋግጧል። የሪያል ማድሪድ ኮከብ ኬሊያን ምባፔ ከፈረንሳይ ብሔራዊ ቡድንም ጋር እንዳለ ይታወቃል። ከባርሴሎና ጋር በተያያዘ የዝውውር ጉዳዮችን እናንሳ። የባርሴሎና ቀጣይ ክረምት ዝውውሮች በጣም በጥናት የሚደረጉ ወይም ካልኩሌትድ ሪስክ ነው አብዛኛው ዝውውሮቹ። ምክንያቱም ያለበት የፋይናንስ ችግር ይታወቃልና አሁን ላይ የፋይናንስ ሂደቱን ማስተካከልና ቡድኑን በተሻለ መንገድ ሲያጠናክሩ የሚያደርጓቸው ዝውውሮች በጣም ጥራት ያላቸው ግን በጣም ዋጋቸው ዝቅ ያለና ደሞዛቸው ዝቅ ያለ፣ በዛ ላይ ደግሞ ባርሴሎናን ብለው የሚመጡ ተጫዋቾች ላይ ትኩረት ያደርጋሉ። የአሌሳንድሮ ባስቶኔን ጉዳይ እየተከታተሉት ይገኛሉ። አሁንም ለክለቡ ቅርብ የሆኑ ምንጮችም የተከላካዩ ዝውውር እንግዲህ ቀጣይ ለማምጣት የተከላካዩንም ፍላጎት እንደ አንድ አድቫንቴጅ ይጠቀሙታል ተብሏል ባርሴሎናዎች። በማለዳው ጥንቅራችን በዋናው የዩቲዩብ ገጻችን ቃል ስፖርት ዩቲዩብ ቻናል እንዳጋራናችሁ ደግሞ የዦዋ ካንሴሎን ኮንትራት ቋሚ ለማድረግ ተጫዋቹ በነፃ ከአልሂላል እንዲለቅና ደሞዙን እንዲቀንስ ቅድመ ሁኔታ ማስቀመጣቸው ይታወቃል። ምናልባት ባርሴሎናን ካነሳን ከዛሬ 10 ዓመት በፊት በእግር ኳስ ምርጡ ሰዋቸው ሁዋን ክራይፍ በ68 ዓመቱ ያረፈበት ቀን ነበር። ዛሬ ባርሴሎናዎችም በትልቁ እያሰቡት ይገኛሉ ሌጀንዳቸውን። የላሊጋው ፕሬዚዳንት ዣቪየር ቴባስ ጠፍተው ነበረ፣ ብቅ ብሏል። በተለይም ሶስቱ ፕሬዚዳንቶች የላሊጋው ፕሬዚዳንት ዣቪየር ቴባስ፣ የሪያል ማድሪዱ ፍሎሬንቲኖ ፔሬዝ፣ የባርሴሎና ሁዋን ላፖርታ ከፊታቸው ማይክና ካሜራ ከቀረበ የሚያደርጓቸው ንግግሮች በተወሰነ መንገድ ወጣ ያሉና ለየት ያሉ በጣም አነጋጋሪ ነበሩ። ዛሬ ደግሞ ዣቪየር ቴባስ የላሊጋው ፕሬዚዳንት ከጠፉበት ብቅ ብለዋል። የስፔን ላሊጋው ፕሬዚዳንት ዣቪየር ቴባስ በፈረንሳይ እግር ኳስ ያለውን የፒኤስጂ የኃይል የበላይነት ተችተዋል። የፒኤስጂ የበላይነት የተመሰረተው በሌሎች ክለቦች ዝምታና ፍራቻ ላይ ነው ያሉት ፕሬዚዳንቱ ፒኤስጂ ኃይል አለው፣ ምክንያቱም ሌሎች ክለቦች ዝምታን መርጠዋል፣ ዝምታው ደግሞ ውስብስብ ያደርገዋል ሲሉ ዣቪየር ቴባስ ገልጸዋል። ቀሮቹ ክለቦች በዝምታ መቀጠል ይፈልጋሉ፣ ወጥተው ለመናገር አይደፍሩም፣ ይህ ደግሞ ፒኤስጂ ስልጣን ሰጥቶታል ሲሉ ጨምረው ተናግረዋል። አክሎም ይህ ነገር በፈረንሳይ መሰበር አለበት፣ ፒኤስጂ ተፎካካሪ አይሆንም ማለት አይደለም፣ ነገር ግን እንደዚህ አይነት ኃይል አያስፈልግም፣ የፒኤስጂ የበላይነት መሰበር አለበት እያሉ ነው። የፒኤስጂ የበላይነት ግን ዝም ብሎ የመጣ አይደለም። ከጀርባው በቢሊየን ዶላር ባለሀብት የሆኑ የአረብ ባለሀብቶች ክለቡን እንደሚዘውሩት ይታወቃል። በተለይም የካታሪያን ባለሀብቶች እጅ ስር ያለ ክለብ እንደሆነ ይታወቃልና በቀላሉ የሚሰበር አይመስልም። እሳቸው ግን የፒኤስጂ የበላይነት በፍራንስ ሊጋ መሰበር አለበት እያሉ ነው። ከዚህ ጋር በተያያዘ አንድ ለየት ያለ መረጃ በተጨማሪነት ይዘናል። አብራችሁን ቆዩን። የጣሊያን መረጃ እንቀጥል። የዲየጎ አርማንዶ ማራዶና ልጅ አንድ ሀሳብ አጋርቷል። ዲየጎ ማራዶና ጁኒየር ይባላል። በተለይም አባቱ የናፖሊ ታሪካዊ ተጫዋች መሆኑን ካነሳ በኋላ ከዛ ቀጥሎ በናፖሊ ቤት የታየው በጣም ምርጡ ተጫዋች የቀድሞ የዩናይትድ ተጫዋች አሁን በቡድን ውስጥ በጣም ወሳኝ የሆነው ስኮት ማክቶሜኔ መሆኑን ተናግሯል። አባቴ በናፖሊ ማለቱም ዲያጎ አርማንዶ ማራዶና ማለት ነው በጣም አስደናቂ ስራዎች ሰርቷል። ለቡድኑ በጣም ወሳኝና ቁልፍ ሰው ነበረ። አሁን የአባቴን ገድል እየደገመ ያለ ምርጡ ተጫዋች ስኮት ማክቶሜኔ ነው ብሎ አወድሶታል። አሁን በናፖሊ በኩል ከዩናይትድ የሚሸጥና የሚለቅ ካለ ብለው
በሰሞኑ ዩናይትድ ቤት እንደሚገኙ የናፖሊ ሰዎች በማደራውም ጥንቅር ነግረናችሁ ነበረ። ያዚን ዚዳን ያበቃለት ነው። ቀጣይ የፈረንሳይ ብሔራዊ ቡድን አሰልጣኝ ነው። ታዲያ አሁን ላይ በወጡ መረጃዎች መሰረት በማድሪድ አብሯቸው ሲሰሩ የነበሩ ሁለት ምክትሎቻቸውም በፈረንሳይ ብሔራዊ ቡድን አብረው እንደሚሾሙ ተረጋግጧል። ያዚን ዚዳን ቀጣይ መዳረሻ ከዓለም ዋንጫ በኋላ የፈረንሳይ ብሔራዊ ቡድን አሰልጣኝ ነው። ይህን መረጃ ሊፓሬዥያን፣ ፋብሪዚዮ ሮማኖ፣ ሌኪፕ፣ ስካይ ስፖርት፣ ቴንቲ፣ ቢቢሲን ጨምሮ ትልልቅ ሚዲያዎች አረጋግጠውታል። ሃሪኬን አሁንም የአውሮፓን የወርቅ ጫማ ለመውሰድ በጣም ቅርቡ ተጫዋች ነው። ዘንድሮ ግን ከምንም በላይ ህልሜ ይላል ከባየር ሙኒክ ጋር የማሳካው ዋንጫና ከእንግሊዝ ብሔራዊ ቡድን ጋር ያለ ዋንጫን ማሳካት ነው ብሏል። የእንግሊዝ የምንጊዜም ከፍተኛ ግብ አስቆጣሪው ሃሪኬን በዚህ የውድድር ዓመት በጣም አስደናቂ ጊዜም ቢያሳልፍም ግን ዋናው ነገር የውድድር ዓመቱ ፍጻሜ ነው ብሏል። ሃሪኬን በጀርመን ቡንደስሊጋው ክለብ ባየር ሙኒክ በ24 ጨዋታ 31 ግብና 5 አሲስት ያለው ሲሆን የወርቅ ጫማውንም ለመውሰድ ከተከታዩ በሰፊ የግብ ልዩነት እየመራ ይገኛል። ሃሪኬን ግን ከግል ክብር በላይ በዚህ ሰዓት እኔን የሚያስጨንቀኝ ከባየር ሙኒክ ጋር በዓመቱ መጨረሻ ማሳካቸው ትልልቅ ዋንጫና የዓለም ዋንጫን ከእንግሊዝ ብሔራዊ ቡድን ጋር ብሏል። ምናልባት በባየር ሙኒክ ያው የጀርመን ቡንደስሊጋ ይጠበቃል። ሻምፒዮንስ ሊግ በጣም ከባዱ መድረክ ነው። ግን የባየር ሙኒክ ጥራት ቀለል ተብሎ የሚነገር አይደለም። ግን ከእንግሊዝ ብሔራዊ ቡድን ጋር በቶማስ ቱዌል ስር ምናልባት የመጀመሪያ ዓለም ዋንጫ ይመጣላቸውን ለሃሪኬን በትልቁ ይጠበቃል። በዚሁ የእንግሊዝ ፕሪሚየር ሊግ መረጃችንን እንቀጥል። የእንግሊዝ ፕሪሚየር ሊግ በተለምዶ ቢግ ሲክስ የሚባሉ ወደ 6 ክለቦችን ይይዛል። በእርግጥ ይህ ቢግ ሲክስነት መስፈርቱ ምንድን ነው? እንዴት እነኚህ ክለቦች እስካሁን ስኖሩ የሚሉ ብዙ ጥያቄዎች ይነሳል። አንዱ ጥያቄ የሚነሳበት ቡድን ቶትንሃም ነው። ቶትንሃም ዘንድሮ 100% ላለመውረድ እየተጫወተ እንደሆነ ይታወቃል። የትኛውም አይነት የአውሮፓን ትኬት የመቁረጥ አይደለም ቶፕ 10 ውስጥ የመጨረስ ፍላጎት ሳይሆን አሁን ላይ ዋናው ጉዳይ በቶትንሃም መትረፍ ነው። ታዲያ ሮቤርቶ ዲዘርቢ በቶትንሃም ቤት ዋነኛ እጩ ሆነዋል። ባለፈው ዓመት ኦሎምፒክ ደ ማርሴ በሊግ 1 ሁለተኛ እንዲሆን አድርጎት ነበር የአሰልጣኝ እና እሱ የማጥቃት እግር ኳስ አጨዋወት ዘይቤ በቶትንሃም ደጋፊዎች ልክ እንደ ፖቼቲኖ አይነት ሰው ነው ተብሎ ተቀባይነት አግኝቷል። በርካታ ቶትንሃማውያን የተቀበሉት ሰው ግን ቶትንሃም በፕሪሚየር ሊጉ ሲተርፍ ጥሩኝ ያሉ ይመስላሉ። ሲቲ ደረስን። ውድ ቤተሰቦቻችን በሲቲ በኩል አሁንም አቋማቸው ግልጽ ሆኗል። በዩሊያን አልቫሬዝ በኩል እንግዲህ ዝውውሩን ለመፈጸም ባርሴሎና ሊቸገሩ ይችላሉና እንደ አማራጭ የያዙት የሲቲውን የፊት መስመር አጥቂ መርሙሽን እንደነበረ ይታወቃል። ከዚህ ጋር በተያያዘ ሲቲ አሁንም አቋሙን አልቀየረም። ምናልባት ሲቲ እንደ ሳቪኒ ያለ ተጫዋች ግን ቀጣይ ክረምት ላይ ለገበያ ሊያቀርበው ይችላል ተብሎ ይታሰባል። ምናልባት በአምና የዝውውር መስኮት ወይም ባለፈው ክረምት የዝውውር መስኮት ላይ ካስታወሳችሁ ቶትናም ሊወስደው ነበር፣ ግን የሲቲ ፈቃደኛ ያለመሆን ምክንያት ነበረ ሳቪኒዮ በቶትናም ዝውውር እንዳይፈጸም የታገደው እና በሲቲ የቀረው። አሁንም ተመሳይ ነገር ነው በሲቲ በኩል ያለው ቅድ የማርሙሽ ወደ ባርሴሎና መሄድ በሲቲ በኩል እስካሁን ፍቃድ አልተሰጠውም ወይም ፍላጎት የለም ተብሏል። በዛ ላይ ደግሞ ትልቅ ገንዘብ ባርሴሎና ያቀርባል ተብሎ የማይታሰብም እና ዝውውሩ በጣም አጠራጣሪ ነው ተብሏል። ያው ዩሊያን አልቫሬዝ የሃላንድ ጥላ አልሆንም ብሎ ነው ከሲቲ የለቀቀው። ማርሙሽ ይሄንን ጉዳይ በምን አይነት መንገድ ይመለከቷል? ምናልባት ባርሴሎና በይፋ ጥያቄ ካቀረበ የሚለው ይጠበቃል። ምናልባት አንድ መረጃ ለማንሳት ያክል የቀድሞ የሲቲ ተጫዋች ራሂም ስተርሊንግ በርከት ያሉ ዋንጫዎችን ከሲቲ ጋር አሳክቷል። ግን በዛሬዋ ቀን ነበር ለመጀመሪያ ጊዜ በ17 ዓመቱ ራሂም ስተርሊንግ ፕሮፌሽናል ጨዋታን ያደረገው ሊቨርፑል ከዊጋን። አብዛኛው ገድሉ ግን ያለው በሲቲ ነው። ካራቦ ካፕን 5፣ ፕሪሚየር ሊግን 4፣ ኤፍኤ ካፕና ኮሚቲ ሽልድን አንዳንድ ጊዜ ማሳካት የቻለ ተጫዋች ነበር። ፋይናል ዜማ እንደተሰረዘ ይታወቃል። በአርጀንቲና እና በስፔን ብሔራዊ ቡድን መካከል ነበረ ጨዋታው የሚደረገው። ሁለቱ የቼልሲ ተጫዋች ደግሞ በተቃራኒ ይፋለሙ ነበረ። ኤንዞ ፈርናንዴዝ አርጀንቲናን ወክሎ፣ ኩኮሪያ ደግሞ ስፔንን ወክሎ። ኤንዞ ፈርናንዴዝ ስለ ፋይናል ዜማ ከማርክ ኩኮሪያ ጋር ስናወራ ትንሽ እንደፈራ ነግሮኝ ነበረ። በተለይም ከሜሲ ጋር መጋፈጡ እንደሚያሰጋው ነግሮኝ ነበረ። ግን አሁን ውድድሩ ተሰርዟል። ምናልባት በአዲስ መልክ እንግዲህ ውድድሩ ዳግም ተፈቅዶ የሚደረግ ከሆነ ግን ስጋት እንዳለው ገልጾልኛል። ከሜሲ ጋር መፋለም እያለ ነው። ያው እርስ በርሳቸው ግን በተቃራኒ ይፋለማሉ። ያው በአንድ የሜዳ ክፍል ግን አይጫወቱም። በቼልሲ በኩል ቀጣይ ክረምት ላይ ራሱን ያደራጃል ተብሎ ይታሰባል። እንደተለመደው በእርግጥ ላለፉትም 3 ዓመታት
ክረምት በመጣ ቁጥር ቼልሲ ራሱን ሲያደራጅ ነበር። በእርግጥ የሚገዛቸው ተጫዋቾች ልምድ የሌላቸው በጣም ወጣቶች ናቸው የሚል ብዙ ትችት ቢቀርብበትም ከዚህ ጋር በተያያዘ የቀድሞ ተጫዋች ጆ ኮል አሁን ቼልሲ በቀጣይ ራሱን ለማደራጀት ልምድ ያለው ተጫዋች ነው የሚያስፈልገው። ለአብነት ያክል የቶትናም ሆትስፐርሱን ሚኪ ቫንደቪን ላይ ትኩረት ማድረግ አለባቸው ብሏል። ሚኪ ቫንደቪን ሌሎች አማራጮችን እየተመለከተ ነው። ቶትናምን በቀጣይም ክረምት ይለቃል ተብሎ ይታሰባል። እናም ቼልሲዎች ይህን ተጫዋች መግዛት አለባቸው እያለ ነው ጆ ኮል። ቼልሲዎች በቀጣይ ውድድር ዓመት ራሳቸውን ሲያጠናክሩ በተለይም የተከላካይ ክፍሉ ዋነኛ ነው የሚለው ጆ ኮል ልምድ ያለው ተጫዋች ነው ከዚህ በኋላ ማምጣት ያለባቸው። እንደ ሚኪ ቫንደቪን ያለ ተጫዋች ደግሞ በፕሪሚየር ሊጉ ትልቅ የሚባል ልምድ ስላለው ሊታሰብበት ይገባል እያለ ነው። ከለንደን ወደ ለንደን ከምዕራብ ለንደን ከሰሜን ለንደን ወደ ምዕራብ ለንደን የሚደረግ ዝውውር ነው። ይሳካ የሆነ ቼልሲስ ገፍቶ ሄዶ ነው ቼልሲ ሲፋ ጥያቄ ቀርብ የሆነ የሚለው ይጠበቃል። አሁን ላይ የሊያም ሮሳኔር ብቃት ለፕሪሚየር ሊግ በቂ አይደለም የሚል ጥርጣሬ ያላቸው ሰዎች አማራጮችን እየጠቆሙ ነው። በማለዳው ጥንቅራችን ሴስክ ፋብሬጋስን አደረስናችሁ። አሁን ደግሞ በርካቶች ዣቪ አሎንሶን ስም እያነሱ ነው። ግን ውድ ቤተሰቦቻችን ዣቪ አሎንሶ ያለምንም ጥርጥር ከሊቨርፑል ጋር ስሎት ከተለያዩ የመጀመሪያ ምርጫ እሱ እንደሆነ ይታወቃል። በአሰልጣኙ በኩል ጥያቄው ከቀረበ ለመቀበል ዝግጁ እንደሆነ ይታወቃል። ከዛ በተረፈ ደግሞ በሴስክ ፋብሬጋስ በኩል ዩቬንቱሶችን ማጥበቀው እየፈለጉት ነው። ቼልሲም ጋር ስሙ እየተያዘ ነው። ኦፊሻሊ ቼልሲ ግን በዚህ ሰዓት ላይ ሊያም ሮዛኔርን ስለማሰናበት ያሉት ነገር ባይኖርም ከቼልሲ አያያዝና ባህል አንጻር ግን ስንበታቸው የሚቀር አይመስልም እየተባለ ይገኛል። አንድ መረጃ አንስተን ነበር መግቢያችን ላይ የላሊጋው ፕሬዝዳንት ዣቪየር ቴባዝ የፓሪሰን ጀርሜን የበላይነት በፍራንስ ሊጋ መሰበር አለበት ብለው ነበረ። ጠብቁን መረጃ ይዘናል ብያችሁ ነበረ። ይህ መረጃችን ደግሞ ፒኤስጂ ከሊቨርፑል ከሚያደርጉ ጨዋታ ጋር በቀጥታ የሚገናኝ ነው። በማለዳው ጥንቅራችን እውነት ነው ፓሪሰን ጀርሜን ጥያቄ አቅርቧል ብለናችሁ ነበረ። ሌንስ ጥያቄውን አልቀበልም ብሏል። በሊጉ ዋንጫ ፉክክር ውስጥ የሚገኘው ፒኤስጂ እና ሌንስ በሊቨርፑል የደርሶ መልስ ጨዋታ መሃል እንዲጫወቱ መርሃ ግብር ወጥቶ ነበረ። ታዲያ ፒኤስጂ በአንድ ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የሚገኘው ሌንስ በዛሬው ዕለት የፒኤስጂን ጥያቄ ውድቅ አድርጓል። ክለቡ ጨዋታውን ፒኤስጂ እንደፈለገው መቀየራቸው የሊጉን ፍትሐዊነት ያጠፋል፣ ለሊቨርፑል ጨዋታ ተብሎ የሚቀየር መርሃ ግብር የለም ብሏል። ሌንስ ከ1998 በኋላ የመጀመሪያ ፍራንስ ሊጋ ዋንጫ ለማሸነፍ ደፋ ቀና እያሉ ከደጃፉም እንደደረሱ ይታወቃል። የፒኤስጂ ጨዋታ የሚራዘም ከሆነ ሌንስ ለ15 ቀናት ከውድድር እንዲርቅ ያደርገዋል። ይህንን ደግሞ አንፈቅድም ብለዋል። ስለዚህ ጨዋታው በታቀደ ቀን ይደረጋል። ከሊቨርፑል ጋርም በፈለጉት ቀን ይጫወቱ ቢፈልጉ እያሉ ነው። ስለዚህ አንቀይርም እያሉ ነው። ቀን ቼልሲን ግን ሲገጥሙ ቀን አስፈቅደው ነበረ። አሁን ለሊቨርፑል ሲሆን አንፈቅድም ብለዋል ሌንሶች። ምክንያቱም እኛም የዋንጫ ጉዞ ላይ ስላለን ያደናቅፈናል ብለዋል። የላሊጋው ፕሬዚዳንት ዣቪየር ቴባዝ እንዲህ አይነት የፓሪሰን ጀርሜን የበላይነት መሰበር አለበት ማለታቸው ይታወቃል። ትሬንት አሌክሳንደር አርኖልድ የቀድሞ የሊቨርፑል ተጫዋች ሳላህ ከኔይማር ፍጹም የተለየ ተጫዋች ነው ብሏል። የኔይማር እግር ኳስ ጉዞ እጅግ አስገራሚ ነበር። ያሳካቸው ነገሮችና ስኬቶቹም ላይ በጣም አስደናቂ ነበረ። ንጹህ የሆነ እግር ኳስ ችሎታም አለው ኔይማር ብሏል። ነገር ግን ለእኔ ከሳላ ጋር መጫወቴ በየቀኑ ከሳላ ጋር ልምምድ መስራቴና ለእያንዳንዱ ጨዋታ የሚከፈለውን መስዋዕትነት ማየቴ ያስመዘገባቸው ቁጥሮች፣ ስኬቶችና የሰበራቸው ሪከርዶች ለእኔ ሳላ ፍጹም የተሻለውና ፍጹም ጥራት ያለው ተጫዋች ነው። በርካቶች ከሰሞኑ ኔይማርና ሳላን እያነጻጸሩ ነበር ሌጀንዶች። ትሬንት አሌክሳንደር አርኖልድ ግን ሳላ ስኬቶቹ ብዙ ነገር ይናገራሉ፣ ሳላ የተሻለው ነው ብሏል። የቀድሞ የሊቨርፑል ታላቅ አሰልጣኝ የርገን ክሎፕ ከእግር ኳስ ዓለም ርቀው ስላላቸው አዲሱ ሕይወት ሀሳባቸውን አጋርተዋል። ሊቨርፑልን ከለቀቁ በኋላም ጨዋታዎች መች እንደሚደረጉ እንኳን በቅጡ እያወቅኩ አይደለም ብለዋል። ምክንያቱም በስራቸው ጉዳይ በአሁኑ ወቅት ስፖርት በመስራት በሕይወታቸው በመደሰትና ከልጆቻቸው ጋር ጊዜ በማሳለፍ ላይ እንደሆኑ ተናግረዋል። አክለው አሁን ዕድሜያቸው 58 ዓመት መሆኑን የጠቀሱት ክሎፕ ወደ አሰልጣኝነት የመመለስ እቅድ እንደሌላቸውና ስራው እንዳልናፈቃቸው እየተናገሩ ይገኛሉ። ምናልባትም በ65 ዓመታቸው ለመመለስ ቢወስኑ እንኳን አሁን ላይ ግን ለመመለስ የወሰኑት ውሳኔ 100% ከልባቸው መሆኑን አሳውቀዋልና ምናልባት ከሰሞኑ ስሎት ከለቀቁ ክሎፕ ቢመለሱስ የሚሉ ሀሳቦች ሲነሱ ነበር። እሳቸው በተጨማሪም ከሪያል ማድሪድ ጋር ምንም አይነት ንግግርም ድርድርም እያደረግኩ አይደለም ማለታቸው ይታወቃል። ወደ ሊቨርፑልም ይመለሳሉም ተብሎ እንደዚሁ አይጠበቅም። አርሰናል ደረስን።
የአርሰናሉ ተጫዋች ዴክላን ራይስ ለደጋፊዎች መልእክት አስተላልፏል። አንድ የፍጻሜ ጨዋታ ሽንፈት እኛን አይገልጸንም። ይሄ የዋንጫ ረሃባችን ብቻ ነው የሚገልጸው። እናም ለቀጣይ ጨዋታ ረሃባችንን ማስታገሻ ዋንጫ እንዲያስፈልገን የሚገፋን እንጂ አንድ ሽንፈት የእኛን ዓመት አይገልጾም እያለ ይገኛል። የፕሪሚየር ሊግ መሪ ነን፣ ኤፍ ኤ ካፕ ላይ ያለን፣ ሻምፒዮንስ ሊግ ላይ ያለን። ስለዚህ የተሻለ መሆን ይጠበቅብናል። በእግር ኳስ ውስጥ ሁሉም ቀን መጥፎ አይሆንም፣ የተሻለ ቀን ይመጣል እያለ ይገኛል። አሁን እኛ ነገሮችን ወደፊት የምናስኬድበት ነው። ላለፉት 8ና 6 ወራት በጣም ምርጥ ነበረን። ስለዚህ የተቀሩትን 2 ወራት ምርጥ ሆነን ማጠናቀቅ ይጠበቅብናል። ለደጋፊዎች መናገር የምፈልገው ነገር አሁንም በሚቀሩት ጨዋታዎች እርግጠኛ እንዲሆኑና እኛ ማሳካት እንደምንችል ነው። አንድ የፍጻሜ ጨዋታ እኛን አይገልጸንም ብሏል። አርሰናል ለዓመታት የናፈቀው የሊግ ዋንጫ ነው። በእርግጥ የካራባው ካፕ ዋንጫ 33 ዓመት ነው። ግን ለአርሰናልም ለትልቅ ክለብም ያው ካራባው ካፕ ግድ ይላቸዋል ተብሎ አይጠበቅም። ግን ያው ስንቅ ነው ለሌሎች ዋንጫዎች መንደርደር። ልክ ዓመቱ ሲጀመር የኮሚቴ ሽልድ ጨዋታ ላይ የቻሪቲ ጨዋታ ነው። ያ ጨዋታ ፕሪሚየር ሊጉን በጥሩ መንፈስ ለመጀመር ያግዛቸዋል። ለኤፍ ኤ ካፕ እና ለፕሪሚየር ሊግ አሸናፊዎች የካራባው ካፕ ዋንጫም ለቀሪዎቹ ዋንጫዎች እንደ መንደርደር ይጠቀሙታል ትልቅ ክለቦች። ታዲያ እንግዲህ ባለፉት ወራቶች ውስጥ በጣም ምርጥ የነበረው አርሰናል በቀሩት 7 ወሳኝ ጨዋታዎች ውስጥ 5 ድሎች ብቻ ማስመዝገብ ከቻለ ሻምፒዮን ይሆናል። ቀሪዎቹ ጨዋታ ከበርንማውዝ ኤምሬትስ፣ ከሲቲ ኢታድ ፍጻሜ ያክል የሚጠበቅ ጨዋታ ነው። ኒካስልን በኤምሬትስ፣ ፉልሃምን በኤምሬትስ፣ ዌስትሃምን እዛው ለንደን ላይ ለንደን ስቴዲየም፣ በርሊን በኤምሬትስ፣ ክሪስታል ፓላስን እዛው ለንደን ሴልኸርስት ፓርክ ይገጥማልና አርሰናል ቀጥሎ ከሚያደርጋቸው 5 ጨዋታ አንዱ የኢታዱ ጨዋታ ብቻ ነው ከለንደን የሚወጣውና እነኚህን ጨዋታዎች ጠብቁ እያለ ይገኛል ዴክላን ራይስ። ዊሊያም ሳሊባ በጉዳት ምክንያት ከብሔራዊ ቡድን ስብስብ ውጭ እንደሆነ ይታወቃል። ግን ያው ቀጣይ ጨዋታ ላይ ይገኛል ተብሏል ከአርሰናል ጋር በተለይም በፕሪሚየር ሊግ የሚደረግ ጨዋታና የኤፍ ኤ ካፕ ጨዋታ ጨምሮ ማለት ነው። ሚኬል አርቴታ ዊሊያም በዓለም ላይ ካሉ ምርጥ የመሃል ተከላካዮች ተጫዋቾች አንዱ ለመሆን የሚያስችሉ ሁሉም ባህሪያት አሉ ሲል የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ ደግሞ ለዕድሜው አስደናቂ ብስለት አለው፣ ዊሊያም በታላቅ ጸጥታና ብልሃት ይጫወታል፣ ድንቅ ሰው ብለውታል የሀገሩ አሰልጣኝ። ቴሪ ዳንኤል ኦነሪ የቀድሞ ፈረንሳይና የአርሰናል ተጫዋች ሳሊባ በዘመናዊ ተከላካይ ውስጥ የምትፈልጉትን ሁሉ አለው፣ ፍጥነት፣ ኃይል፣ መረጋጋትና ብልሃትን የያዘ ሲል የቀድሞ ዩናይትድ ሌጀንድ ጋሪ ኔቭል እሱ እንደ ሮልስ ሮይስ ምቹ የመሃል ተከላካይ ይመስላል፣ በጣም አስደናቂ ነው ብሏል። ይህ ተከላካይ ዛሬ 25ኛ ዓመቱን እያከበሩለት ይገኛሉ። ትልቁ ጉዳይ ግን ከጉዳቱ አገግሞ ለአርሰናል በቀጣይ ጨዋታ ይደርሳል መባሉ ነው። ክርስቲያን ሞስኬራ ለመጀመሪያ ጊዜ ወደ ስፔን ብሔራዊ ቡድን ጥሪ ተደርጎለት አገራዊ ግዴታውን ለመወጣት በዛሬው ዕለት የስፔን ብሔራዊ ቡድን ልምምድ ማዕከልን ተቀላቅሏል። ለመጀመሪያ ጊዜ ነው ጥሪ የተደረገለት። በአርሰናል ለመጫወት ከጀመረ ጊዜ በኋላ ተጫዋቹ ትኩረትን ስቧል። በተለይም የመሃል ተከላካዩን ሳሊባ በሌለባቸው ቦታዎች ላይ በሚገባ የተወጣ ተጫዋች ሆኖ ተመልክተነዋል። ተጫዋቹ በተለይም በአርሰናል እያገኘ ባለው እድል ደስተኛ መሆኑን ተናግሮ በቀጣይነትም ከሀገሩ ጋር እስከ ዓለም ዋንጫ የመጓዝ ፍላጎት እንዳለው ጠቅሷል። ለዚህም አርሰናልና ሚኬል አርቴታን አመስግኗል ለሰጡት እድል። በተለይም በአንድ ሰሞን ዓመቱ ሲጀመር ሳሊባ ጉዳት ላይ ነበረና ክርስቲያን ሞስኬራ ባሳየው ብቃት ምክንያት በርካቶች ለቋሚነት ይገባል እስኪሉ አስደናቂ ብቃት እያሳየም ነበረ። አርሰናል ቤት ያው ተወደደም ተጠላም በቀጣይ ክረምት ላይ ኮከቦች ይሸጣሉ። ይሄ ለአርሰናል ቀጣይ ለሚያመጧቸው ኮከቦች ቦታ መልቀቅ ስላለባቸው ነው። አርሰናል ባለፈው ክረምት የዝውውር መስኮት ያወጣው ከፍተኛ ወጪ የክለቡን የፋይናንስ አቅም በተወሰነ መንገድ ጎተት አድርጎታልና ያንን የማስተካከል ግዴታ ይጠበቅበታል። ክለቡ አሁን ባለበት የፋይናንስ ሁኔታ ምንም ምክንያት በቀጣይ ክረምት ላይ ኮከብ ተጫዋች ለማስፈረም በጣም ይቸገራል። በዚህ የተነሳ አንድሪያ ቤርታ ከፍተኛ የሽያጭ ገቢ ማግኘት አለባቸው። የክለቡን ገቢና ወጪ ለማስተካከል በክለቡ ውስጥ ካለው የመጀመሪያ ተሰላፊ ተጫዋች መካከል አይሸጡም ወይም የማይነኩ ተብለው የሚታሰቡት በጣም ጥቂቶች ናቸው እየተባሉ ይገኛሉ። ክለቡ የተለያዩ አማራጮች እያየ ቢሆንም የገንዘብ ሁኔታው ግን አብዛኞቹ ተጫዋቾች ለሽያጭ ክፍት እንዲሆኑ ሊያደርግ ይችላል። የተወሰኑት ግን አይነኩም እየተባሉ ይገኛሉ። በርካቶች ስም እየጠቀሱ ነው። በሀሳብ መስጫ ሳጥናችን ላይ አርሰናል ኮከብ መሸጥ አለበት የሚለው መረጃ ከተሰራጨ በኋላ በርካቶች ስም እየጠቀሱ ነው። ያው የግለሰቦች ሀሳብ ስለሆነ ነው። ልታጋሩ ትችላላችሁ እናንተም የአርሰናል ደጋፊዎች በተለይ ኮከብም ቢሆኑ በቡድን ውስጥ ከዚህ በኋላ ፋይዳ የሌላቸው በሌላ ኮከብ መተካት ያለባቸውን ልታጋሩን ትችላላችሁ።
ታማኙ የአርሰናል የቀድሞ ተጫዋችና የአሁን ተንታኝ ኢያን ራይት አርሰናል ደካማ ብቃት ማሳየቱ ጥያቄ ያስነሳል ብለዋል። የቀድሞ የአርሰናል ኮከብ ኢያን ራይት ቡድኑ በዌምብሌ ባሳየው እጅግ ደካማ ብቃት አዝኛለሁ ብለዋል። ኢያን ራይት አርሰናል እንዲህ ባለ ትልቅ ጨዋታ እንዲህ ዝቅተኛ ብቃት ማሳየቱ ብዙ ጥያቄ ያስነሳል ብለዋል። ሆኖም የቡድኑ ዋና ዓላማ ሊጉን ማሸነፍ እንደሆነ አውቃለሁ የሚለው የቀድሞ ተጫዋች ይህ ሽንፈት ለተጫዋቾች መቀስቀሻ ሊሆናቸው ይገባል ብለዋል። እንደ ኦዴጋርድና ኢዜ ያሉ ተጫዋቾች ሲመለሱ ቡድኑ የተሻለ እንደሚሆን የጠቀሰው ራይት ለ15 ደቂቃ ብቻ ተጫውቶ የመዘናጋት ስነ ልቦና ግን ሊቀየር ይገባል ብለዋል። በተለይም በመጀመሪያ 15 ደቂቃ የነበረ የበላይነት እስከ ጨዋታው መጨረሻ ድረስ ሊቀጥል ይገባ ነበር እያለም ይገኛል ኢያን ራይት። ከዚህ ጋር በተያያዘ ግን ኢያን ራይት ዋናው ትኩረት ያ የፕሪሚየር ሊግ ዋንጫ መሆኑን እናውቃለን፣ ግን ቢሆንም እንደዚህ አይነት ጨዋታዎችም ያስፈልጋሉ ብሏል። የቀድሞ የአርሰናል ታሪካዊ ተጫዋች ኢማኑኤል ፔቲ ሚኬል አርቴታ ኬፓን መምረጥን በተመለከተ በፍጻሜ ጨዋታ ላይ ለስሜት ወይም ለግል ነገሮች ቦታ መኖር የለበትም ብሏል። አክሎም የክለቡን የቡድኑና የደጋፊዎችን ጥቅም ብቻ ነው የምታስቀድመው። አሰልጣኝ ሚኬል አርቴታ በበኩላቸው ኬፓ አሪዛባላጋን በቋሚነት መጠቀማቸው አይጸጽተኝም ማለታቸው ራሱ ትክክል አይደለም ብሏል። የቀድሞ ተጫዋች ኢማኑኤል ፔቲ ይህ የፍጻሜና የዋንጫ ጨዋታ ነው፣ የካራቦ ካፕ ዋንጫ ሚዛን የሚደፋ እንኳን ባይሆን የሚደረግበት ዓላማ ይታወቃል። በተለይም የተደረገው ደግሞ ከሲቲ ጋር መሆኑ ልዩ ያደርገዋል። በቀጥታ ከዋንጫ ተፎካካሪ ጋር ነው የሚደረገውና ሲቲን ማሸነፍ እንደሚችል ማሳየት ነበረበት አርሰናል። ግን ያንን ያደረገበት መንገድ ሚኬል አርቴታ ተገቢነት አይደለም ብሏል። በርካቶችም የሚኬል አርቴታን ይህንን የኬፓ አሪዛባላጋና ከሃቨርዝን መጠቀም ትክክል አይደለም የሚሉ ቅሬታዎችን ሲያሰሙ ነበረ። ከማንቸስተር ዩናይትድ ጋር በተያዘ የሉዊስ ኤንሪኬ ስም በጣም ከፍ ብሎ መሰማቱን ቀጥሏል። በርካታ ታማኝ የዜና ምንጮችም መረጃውን በስፋት እያጋሩት ይገኛሉ። ውድ ቤተሰቦቻችን ሉዊስ ኤንሪኬ በነገራችን ላይ እስከ 27 የሚያውቁ ኮንትራት አላቸው፣ ቀጣይ ዓመት ማለት ነውና አሁን ክረምት ላይ ራሱ ለሚጠነቀቁ ቀጣይ አንዱ ዓመት ከ6 ወር ይቀራቸዋል ኮንትራታቸው ላይ። ይሄ ማለት በቀላሉ እሳቸውን ከፓሪስ ሰን ዠርሜን ማምጣት አይቻልም። እሳቸው እንኳን ቢፈልጉ ዩናይትድ የሚከፍለው ካሳ አለ። ዩናይትድ ደግሞ ከዚህ በፊት ለስፖርቲንግ ሊዝበን የከፈለው ለአያክስ የከፈለው ሲያመጣ አሰልጣኞችን የሚዘነጋ አይደለም እና ተመሳሳይ አይነት ስህተት ይሰራሉ ተብሎ አይታሰብም። ማንቸስተር ዩናይትዶች በተለይም ቡድኑ ከግዢ ጋር በተያዘ አሰልጣኝም መሾምን ተጫዋችን መግዛትን በተያያዘ በጣም ጥናት አድርጎ የሚንቀሳቀስ ቡድን ነውና ዩናይትድ አሁንም ረብጣ ብሮችን ላያወጣ ይችላል እየተባለ ነው። ግን ሉዊስ ኤንሪኬ እቅዱ ቢሆንም ማለት ነው። በፓሪስ ሰን ዠርሜን በኩል አሰልጣኙን ቀጣይ ክረምት የመልቀቅ ምንም አይነት ፍላጎት የለም። ፒኤስጂ ከሉዊስ ኤንሪኬ ከካምፓስና ናስር አል ከላፊ በኩል ምላሹ ምናልባትም አይ ይሆናል ተብሎም እየተጠበቀ ይገኛል። ማንቸስተር ዩናይትድ 100,000 ተመልካች የሚይዝ ስቴዲየም ለመገንባት እቅድ አውጥቶ ፕሮጀክት ነድፎ እንቅስቃሴ ላይ እንደነበረ ይታወቃል። ትልቁ ፈተና ካሳ ሆኗል። በተለይም በስቴዲየሙ ዙሪያ ያሉት የጠየቁት ካሳና ዩናይትድ ባለሀብቶች ያዘጋጁት ካሳ አለመጣጣሙ ነው እስካሁን መቆየቱ ምክንያት። አሁን ላይ ታዲያ ማንቸስተር ዩናይትዶች ወደ ገበያ ወጥተው በግል ባለሀብቶች ድጋፍ ስቴዲየሙ እንዲገነባ ዘመቻ ጀምረዋል ተብሏል። ማገዝ የሚችሉ ባለሀብቶችና ባለድርሻ አካላት ጋር የሚደረጉት ንግግሮችም አዎንታዊ ናቸው እየተባለ ይገኛል። እናም በቀጣይነት ማንቸስተር ዩናይትድን የቸገረውን የካሳ ክፍያ ለመክፈልና በስቴዲየሙ ግንባታ ላይ ባለድርሻ መሆን የሚችሉ ባለሀብቶችን እያነጋገረም እያግባባ ነው። ይሄም ስቴዲየሙ በታቀደለት 2030 ለማጠናቀቅ እቅድ አውጥተዋል። የስቴዲየሙ የመገንቢያ ዋጋ ግን ከ$1 ቢሊዮን በላይ ጭማሪ ማሳየቱ ይታወቃል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የሚቆይ ከሆነ ወኪሉ የክፍሉ የማንቸስተር ዩናይትድ ከፍተኛ ተከፋይ እንዲሆን ይፈልጋል ተብሏል። የብሩኖ ወኪል ተጫዋቹ ለክለቡ እየሰጠ ከሚገኘው ግልጋሎት አንጻር ደሞዙ በጣም ከፍተኛ እንዲሆን ፍላጎት አለው። ዩናይትድ በነገራችን ላይ 400,000 ፓውንድ ሳምንታዊ ደሞዝ ነው ለተጫዋቹ ለማቅረብ ፍላጎት እንዳላቸው የነገሩት። ከዚህ ጋር በተያያዘ ግን ወኪሉ ምናልባትም በሌሎች ክለቦች የሚከፈሉ ገንዘቦችን ሊያጤን ይችላል እየተባለ ነው። አብነት ያክል ኤርሊንግ ብሮት ሃላንድ በሲቲ እስከ 500,000 ፓውንድ በላይ ሳምንታዊ ደሞዝ ያገኛል። ከዛም በላይ የሚሉ መረጃዎች በእርግጥ እየወጡ እንደሆነ ይታወቃል። ከዚህ ጋር በተያያዘ ልክ እንደዚህ አይነት በጣም ትልቅ ደሞዞችን ይፈልጋል እየተባለ ነው ወኪሉ። በብሩኖ ፈርናንዴዝ በኩል ያው ድርድሮች የሚደረጉት በወኪሉ ስለሆነ ከተጫዋቹ የተሰማ ነገር የለም። የዩናይትድ ሰዎች በቀጣይም ድርድር ሲያደርጉ አንዱ ይሄ ከወኪሉ በኩል የመጣ ሁኔታና ያው የሻምፒዮንስ ሊግ ትኬት በዋነኝነት ይጠቀሳል። በዩናይትድ
ቀጣይ ለሚያደርጓቸው ዝውውሮች የሚለቋቸው ተጫዋቾች እንዳሉ ይታወቃል። ቦሩሲያ ዶርትመንድ የፋይናንስ ውሎች በተመለከተ ከጀደን ሳንቾ ጋር እየተደራደሩ ነው። ዩናይትድ ወዴትም ይሂድ ተጫዋቹን ይለቋል። በነገራችን ላይ ዩናይትድ ማደስ ስለማይፈለግ ኮንትራቱን። ሌላው የሜሰን ማውንትን ጉዳይ ነው። የእንግሊዝ ፕሪሚየር ሊግ ወይም የስፔን ክለብ እንግዲህ ይህንን ተጫዋች እየተመለከቱ ነው ተብሏል። ባለፈው ዓመት ተደጋጋሚ ጉዳቶች ነበሩት። ደሞዙም በሳምንት ከ150 ሺህ እስከ 200 ሺህ ፓውንድ አካባቢ ነው ተብሏል። እንዲህ አይነት ተጫዋች ለመግዛት እንግዲህ በቀጣይነት የስፔን ክለቦች ትኩረት ሊያደርጉ ይችላሉ እየተባለ ነው። ማውንት በማንቸስተር ዩናይትድ የመቆየት ፍላጎት አለው። ተጫዋቹ ዋነኛም ፍላጎቱ በዩናይትድ ረጅም ጊዜ መቆየት ነው ተብሏል። ግን ዩናይትዶች አሁን ከሚከተሉት ፖሊሲ አንጻር ሜሰን ማውንት ጠቃሚ ተጫዋች ሆኖ አልተገኘም። ምክንያቱም ተደጋጋሚ ጉዳቶቹ እንዲገኝ እያደረገው አይደለም። ስለዚህ በሌላ ተጫዋች ለመቀየር እሱንም ቀጣይ ክረምት ላይ ለመሸጥ እቅድ እንዳላቸው ይታወቃል። ከዚህ ጋር በተያያዘ ሆይሉንድን እናንሰው። ራስመስ ሆይሉንድ በማንቸስተር ዩናይትድ ስላለው ቆይታ በማህበራዊ ሚዲያ የተዛባ ሀሳብ እየተጋራ ነው ብሏል። እውነት መናገር እኔ በማንቸስተር ዩናይትድ መጫወት ከምንም በላይ ያስደስተኛል ብሏል። ነገር ግን በተለይ በዴንማርክ ያሉ ሚዲያዎች ሁኔታው በሙሉ በጣም መጥፎ እንደሆነና እኔም ደካማ አፈጻጸም እያሳየው እንደሆነ አድርገው የሚያጋሩት መልእክት ለእኔም እንግዲህ ጥሩ ስሜት አልፈጠረም። እኔ ግን ነገሩን የማየው በሌላ መንገድ ነው ብሏል። በእግር ኳስ ዓለም ሚዲያዎች ብዙ ያወራሉ። በእነሱ ተጽዕኖ ስር አለመውደቅ ከባድ ነው። ይሁን እንጂ ነገሩ በዚህ ብቻ የሚያበቃ አይደለም። ስለዚህ ሁል ጊዜ የማስበው ነገር ቢኖር ትዕግስተኛ መሆን ነው። ሚዲያው ላይ ስለኔ የሚወራው ነገር ልክ አይደለም። እኔ በዩናይትድ በጣም ደስተኛ ነበርኩኝ። እናም ለብቃቴም እንደ ችግር የሚነሱ ነገሮች የኔ ድክመት ብቻ ግን አይደለም ብሏል። ናፖሊ ተጫዋቹን ቋሚ ለማድረግ ከዩናይትድ ጋር ቀጣይ እንግዲህ ስምነቱን ይፈጽማሉ ተብሎ ይታሰባል። በተለይም ናፖሊ ሻምፒዮንስ ሊግ ትኬትን ከቆረጠ ዝውውሩ አይቀሬ ይሆናል። ናፖሊዎች ግን ሻምፒዮንስ ሊግን ባንቆርጥም ከኛ ጋር ይሆናል ማለታቸው ይታወቃል። ማንቸስተር ዩናይትድ በፕሪሚየር ሊጉ ልምድ ያላቸው ተጫዋቾች ብቻ እንግዲህ ያስባል የሚሉ መረጃዎች በስፋት እየወጡ እንደሆነ ይታወቃል። በነገራችን ላይ ለዩናይትድ ራሳቸውን ያቀረቡ በርካታ ተጫዋቾች አሉ ተብሏል። በአማካኝ ክፍል ላይ ግን ስማቸው ያልተጠቀሱ ናቸው። ዩናይትድ ከ10 በላይ ተጫዋቾችን በዝርዝር ውስጥ ይዞ አማካኝ ያፈላለገ ነው። የፕሪሚየር ሊጎቹ አዳም ዋርተን፣ ካርሎስ ባሌባ፣ እነ ኤሊዮት አንደርሰንን ጨምሮ የኒካስሎቹ ሳንድሮ ቶናሊ፣ ብሩኖ ጉማሬሽ፣ ከጀርመን አንጄሎ ስቲለርን የመሰለ ተጫዋች በርካቶች አሉ። ግን ለዩናይትድ ራሳቸውን የሚያቀረቡ በወኪሎቻቸው በኩል ራሳቸውን የሚያቀረቡ ተጫዋቾች አሉና ዩናይትድ ቀጣይ ክረምት ላይ የአማካኝ ክፍሉን ለማጠናከር በሚያደርገው ጥረት ላይ አማራጮቹ በጣም ሰፊ ናቸው። ግን ማን ይሆንለታል የሚለው በቀጣይ ይጠበቃል። የዩናይትድ ደጋፊዎች ግን አሁን ባለው ወቅታዊ ብቃት የዩናይትድ የካዜሚሮ የማኑኤል ኡጋርቴ ተተኪ የኮቢ ሜይኖ እና የብሩኖ ፈርናንዴዝ አጣማሪ ማን መሆን አለበት የሚለውን ግን አጋሩን። አበቃል።